ናሆም ስለ ልጁ ሁሉንም ነገር አወቀ። ኑሐሚንም ከናሆም ጋር ያላትን ቅርበት በፍጹም ሊወደው አልቻለም ዳግም። በዚህም ምክንያት የተነሳ ቀን በቀን እያስጠላውና እየደበረው ነው። በቃ ኩምዝዝ ወደ ማለት ጀምሯል። አባቱም ከዛ ቤት ወጥቶ ሌላ ቤት አከራይቶታል። አሁን ላይ ዳግም ደስታው ሁሉ ጠፍቶበታል። ሾካካዋ ኤደንም ከዛ መስሪያ ቤት ተቀጥራ እንድትሰራ አድርጋታለች ኑሐሚን። በዚህም ምክንያት እንግዲህ ሾካካዋ ኤደን አሁን ላይ ነገር ጀምራለች፣ እያመላለሰች ነው። እሱም ደግሞ የምታመላልሰው ለዳግም ነው። እያንዳንዷን የምትፈጠረዋን ነገር ዳግም እሷን እንዲያያት እሷን እንዲወዳት ስለምትፈልግ እንግዲህ ከዚህ በፊት መንበላለች ገና ሳይሆኑ ልብ የደነገጠለት በማለት ለኑሐሚን እየነገረቻት ነበረ። ኑሐሚንም ከዛ መስሪያ ቤት ስራ እንዳገኘችላት እና ተላላኪነትም እንዲሁም ጽዳትም ቢሆን መስራት እንዳለባት ስትነግራት በፍጹም አይሆንም እኮ አንቺ ከፍ ያለ ስራ ተቀጥረሽ እኔ እኮ ተላላኪ ወይም ጽዳት ልሰራ እንዴት ብታስቢ ነው በማለት እየነገረቻት ነበር። ነገር ግን ዳግም ገዛ እንደሚሰራ ስትነግራት እሷም ዳግም ካለማ ምንም ቢሆን ችግር የለብኝም ተላላኪም ይሁን ጽዳትም ይሁን ሁሉንም ነገር እሰራለሁ በማለት እንግዲህ ወደዛ መስሪያ ቤት አቅንታለች። አምራንም አሁን ላይ አልቆላታል። ምንም የቀራት ነገር የለም። ዳግም ሁሉንም ነገር ሰምቷል። ኤርሚ በመሀልም እንግዲህ ከራት ግብዣው በመሀል ሲደውልላት እሷም መታጠቢያ ቤት መሄድ አለብኝ በማለት እንግዲህ መታጠቢያ ቤት መሄድሽ መስላ ከኤርሚ ጋር ነበር የደወለችው። ከዚያም ምን ፈልገህ ነው አንተ አረመኔ፣ አንተ ጨካኝ፣ አንተ እኮ ነብሰ ገዳይ ነህ፣ ስለምንድን ነው የምትደውልልኝ? ምንስ አግብቶህ ነው በማለት ስትነግረውም ዳግም ሁሉን ነገር ሰምቷል። ቆይ ጨካኝ፣ ቆይ አውሬ፣ አሁን ደግሞ ማንን የገደለው? ማንን ገሎ ነው በማለት እንግዲህ ዳግም በመጠራጠርና በሀሳብ ውስጥ ሆኖ ይህንማ አጣርቼ መድረስ አለብኝ፣ ወንድሜ ነው፣ ቢያንስ ምንም ብንጣላ ምንም በኑሐሚን ጉዳይም እንደዚህ ብንሆን ወንድሜ ነው፣ ወንድሜ ደግሞ ሲጎዳ ዝም ብያ ላይም ማጣራት አለብኝ በማለት እንግዲህ ስራውን ጀምሯል። ኤርሚም ከኤቢ ጋር መጠጥ ላይ ነው። በቃ እየተዝናና ነው፣ ፏ እያለ ነው። እሱም እንግዲህ እኔም እንደ አምራን እራት መቼ ነው የምጋበዘው? እኔም ከአምራን በላይ ከዛ ቤት ደምቄና ከእሷ በላይ ሁኜ መታየት ፈልጋለሁ በማለት ኤቢን ይጠይቃታል። ኤቢም አንተ ማለት እኮ አባቴ ሽጉጥ የደቀነብህ ሰው ነህ፣ ታዲያ በምን ሂሳብ ነው የምትገባው? በማለት ስትነግረው ያ በማይረባ ነገር ነው። አሁን ላይ ግን የልጃቸው ፍቅረኛ ነኝ፣ የልጃቸው የወደፊት ባል ነኝ። ስለዚህ ሊገባ ይገባል፣ አንቺም ልታሳምኛቸው ግድ ነው በማለት እየነገራት ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ተወዳጁን ድራማ ኑሐሚን ክፍል 46ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ቪዲዮን ስጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ፣ አምራንም አሁን ላይ ልጇ እንደወረደባት ይታወቃል። ነገር ግን ከዛ ቤት ለመግባት ዋና ታርጌቷ ከዛ ቤት እንድትገባ የሚያደርጋት ነገር ምንድን ነው ካለን ልጇ ነበረ። ልጇ ደግሞ አሁን ላይ አጥተዋለች። ልጇን ስላጣሹ ምን ብሏታል ኤድሚ? ከዛ ቤት የግድ ለመግባት ማስመሰል ይኖርብሻል፣ ልጁ እንዳለ ማስመሰል አለብን። ሕክምና ምናምን ካለች ደግሞ እኔ ዶክተሮችን አናግራለሁ፣ ስለዚህ በዚህ እንኳን ልተባበርሽ ብሏት ነበረ። እንግዲህ በመሀል ምንድነው የተፈጠረው? አምራን ሕክምና መሄድ አለብን፣ ፊትሽ እኮ እየተቀያየረ ነው፣ በቃ ሁሉ ነገርሽ እንደ በፊቱ አይደለም፣ እየተቀያየርሽብኝ ነው፣ ስለዚህ የግል ሕክምና መሄድ አለብን፣ የግል ዶክተራችን ሲላት ናሁም እሷም መደንገጥ መርበትበት ጀምራለች። ቆይ ምንድን ነው የሆንሽው? ምንድን ነው የተፈጠረው ነገር? ሕክምና ምናምን ስልሽ ተርበተብቻለች፣ ትደነግጫለች እና የተፈጠረው ነገር ምንድን ነው ሲላት እሷም አይ ምንም ደህና ስለሆንኩ ነው፣ ምክንያቱም ከዚህ በፊት ይዤ ነበረ እኮ እኔ ሳላቅ እኔ ሳልሰማ ስላት፣ አዎ በቃ አንተ እንድትጨነቅብኝ አልፈልግም። ይሄኔ ጌታ በምንም ሁኔታ አንተን ማስከፋትም ማስጨነቅም አልፈልግም። ስለዚህ ለልጅ ያለህን ጉጉት አውቃለሁ እና አታስብ፣ እኔ በጣም ደህና ነኝ በማለት እንግዲህ ትመልስለታለች። ወይዘሮ ዝናሽም አሁን ላይ ምንም ደስታዋ ጠፍቷል፣ ኩምዝዝ ብላለች። ምክንያቱም መቼ ሚስጥሯ እንደሚፈነዳ አታውቅም። ስለዚህ አንድ ቀን ያጠፋኛል ሚስጥሬ ብላ ስለምታስብ ደስታዋን ልም ብሎ ጠፍቷል። በቃ በመቋዘም ከባድ ጊዜን እያሳለፈች ትገኛለች። የአምራን ከዛ ቤት መጋበዝም በፍጹም አልወደደችውም። ቆይ ለምንድን ነው ቀድማ ከኛ ቤት የምትመጣው? አንደኛዋን እዚህ ቤት ልትገባ አይደለም እንዴ? ስለዚህ ለምንድን ነው የምትመጣው? በማለት አቶ ሌይኩንን ትጠይቀዋለች። አቶ ሌይኩም አሁን እኮ በቃ ከዚህ ቤትማ ትመጣለች፣ ግን ደግሞ የራት ግብዣው
ለአምራን ነው። ለአምራን ይቅርታ የምንጠይቅበት ሰዓት ነው። ስለዚህ ልጃችን ከተቀበላት፣ ልጃችን ከወደዳት እኛም ደግሞ የመውደድ ግዴታ አለብን ብሎ ሲነግራት እሷም እንግዲህ ሳልወድ በግዴም ቢሆን አንተ ያልከውን ነገር እሺ እያልኩ መቀበል ጀምሬያለሁ ብላለች ማለት ነው። ምክንያቱም ሌላ ምንም አይነት አማራጭ የላትም አሁን ላይ ወይዘሮ ዝናሽ ከአቶ ለይኩን ውጪ ሆና አንድ ነገር ማድረግ አትችልም። ምክንያቱም ማስጠንቀቂያ ሰጥቷታል ማለት ነው። ባለፈው ክፍል እንግዲህ ኤርሚ ከአምራን ክላስ ገብቶ ነበር እና ምኝታ ቤቷም ገብቶ ስለ ሚስጥራቸው ሊያወራት ማለትም ስለ ከባድ ሴራቸው ከዛ ቤት እንዴት መግባት አለባት፣ እንዴት እስከ መቼ ነው ማስመሰል ያለባት የሚለውን ነገር ሚስጥር ለማውራት ሲገባ እንግዲህ ናሁም እራት ሊጋብዛት መጥቶ ነበረ። እንደተጋበዘች ሊነግራት ሊወስዳትም ሂዶ ነበረ ማለት ነው። በዚህ መሀል እንግዲህ እንደምንም ብሎ ቁምሳጥን ውስጥ በመግባት ማምለጥ ችሏል ማለት ነው። ወይኔ ተዋረድኩኝ፣ በቃ ይህን ቀን ነው ስፈራ የነበረ፣ የፈራሁት ሁሉ ነገር ደረሰ በማለት ትደመጣለች አምራን። እሱም በቃ ግራ ገብቶት ወይኔ ምንድን ነው የማደርገው፣ የት ነው የምገባው በማለት ሲጠይቃትም እሷ ግን ቁምሳጥን እንዲገባና ናሆምን ደግሞ ወደ ውጭ ይዛ ለመውጣትም እያሰበች ነበረ። በዛ መሀል እንግዲህ ናሆም ድንገትም ሲገባ ተደናግጣና እየተርበተበተች ስለነበር እኮ ምንድን ነው የሆንሽው ፍቅሬ፣ ምንድን ነው የሆንሽብኝ? ፊትሽ እኮ ተቃይሯል፣ ልክ አይደለሽም በማለት እንግዲህ አልጋው ላይ ሊቀመጥ ሲል እሷ ግን አይ እዚህ መሆን ሰልችቶኛል፣ ውጭ እንውጣ፣ ሳሎን እንሂድ በማለት እንግዲህ ይዛ ወጥታለች። እንግዲህ ውሽሜም ኤርሚም እንደምንም ማምለጥ ችሏል ማለት ነው። አሁን ላይ ኤርሚ ከእሷ ጋር መጥፋት አይፈልግም። ምክንያቱም አንድ ያለችው አምራን ናት። አሁን አምራን በቃ እንደፈለገን የሚጠልዛት ማለት ነው። ኳስ አሁን ወደ ፈለጋችሁት እንደምትጠልዙት እንደምትመርዙት ሁሉ እሱም አሁን ወደሚፈልገው ደረጃ እየዘወራት ነው የሚገኘው። ምክንያቱም አሁን ላይ ብዙ ምስጢር ይዞባታል። ከዚህ በፊት እንግዲህ ከናሁም ጋር ከታረቁ በኋላ ያወሩትን ወሬ እሱን ለገንዘብ ብላ እንጂ እንደማታፈቅረው ከዛ ቤት ገብታ መበቀል እንደምትፈልግ ሁሉንም ነገር ቪዲዮ ይዞባታል። ሲቀጥል ደግሞ አሁን ላይ ልጇ ስለወረደ ልጇ መውረዱን ደግሞ ይሄ ሌላ ምስጢር ነው የያዘባት። እንግዲህ በባለፈው ምን ብላለች? ለዚህ ምስጢር ደግሞ ምን ያህል ነው የምታስከፍለኝ በማለት ጠይቀው ነበር። ይሄ ደግሞ አንድ ማስፈራሪያ ያገኘ፣ አንተ የምትፈልገው ነገር ሁሉ ነገር ሆነልህ በማለት እየነገረችው ነበር። ኑሐሚንም ቀን በቀን ናሆምን ስለምታገኘው በጣም ደስተኛ ሆናለች። ጥርስ በጥርስ ሆናለች። እንግዲህ ለናሆም ቡና ይዛ ወደ ቢሮም ስታመራ እንግዲህ ናሆምን በጣም ናፍቆ የነበረ ቡናሽ በማለት ይነግራታል። እኮ ቡና ብቻ ነው የናፈቀ በማለት እየተረበችው ነበረ። ቡናውን ከጠጣ በኋላ ግን ምንድን ነው የተፈጠረው? ድንገት ሳታስቡ እየተርበተበተች ያው እሱን እያየች ነበረ። በእርግጥ ቡናው ሲደፋበት እንግዲህ ቡናውን ለመጠራረግ ጎንበስ ብላ ነበረ። በመሀል ግን በፍቅር ቀና ስትል ሁለቱም በፍቅር አይን እየተያዩ ሊሳሳሙ ደርሰው ነበር። እንግዲህ የፍቅር መቀስ የሆነችው ኤደን መታ እንዲ ምን ሆናችኋል ብላለች ማለት ነው። ወይኔ ኤደን ወይኔ ስሜት ሽቆረጥ ነው ያሉ ኦዲየንሶች ለራሱ። ምክንያቱም በቃ የፍቅር መቀስ ሆና ድንገት ደርሳባቸዋለች። በቃ ይሄንም ሄዳ ማቃጠር ጀምራለች። ለዳግም ዳግም የተፈጠረውን ነገር አታምንም። ኑሐሚንና ናሆም ሊሳሳሙ ሲሉ ደረስኩባቸው፣ ያስኳቸው በማለት እንግዲህ ሄዳ ለዳግም ትነግረዋለች። ዳግምም ይሄን በሰማ ጊዜ በጣም ተባሳጭቷል፣ በጣም ተናዷል። ሁሉ ነገሩ ስሜቱ በቃ ርብሽብሽ ነው ያለው። ምክንያቱም በጣም ይወዳታል ኑሐሚንን ለኑሐሚን ያለው ስሜትና ፍቅር ቀላል የሚባል ነገር አይደለም። ለአንቺ ትልቅ ስሜት አለኝ። እንግዲህ ልሸኝሽ ብሎ ከሸኛትን በኋላ ቤት ካደረሳት በኋላ ለምንድን ነው ደህና ደርሻለሁ ብለሽ የማትደውይው ብሎ በቁጣ የሚመስል ነገር እየተናገራት ነበረ። ማለት የምትናገሩት የምትወዱትን የምታፈቅሩት። እሷም የራት ግብዣ አለብኝ አላልክም ወይ እንዴ? ለምን ከኔ ጋር ደወልክ? እንዴት ስፔስ ሰዓት ትደውላለህ? የሚሉ ጥያቄዎችን ነበር የጠየቀችው። እንግዲህ ከዛ በፊት ምን ነበረ ናሆም ወደ አምራን በሄደ ሰዓት ኑሐሚን በጣም ተክዛ ነበረ። በቃ በሀሳብ ጭልጥ ብላ ነበረ እና ዳግም ምን ሆነሻል? በሀሳብ ጭልጥ ያልሽው ለምንድን ነው ብሎ ሲጠይቃት እሷ ግን ስለ አባቴ እያሰብኩ ነው ነበር ያለችው። ነገር ግን ስለ አምራን እንዲሁም ደግሞ ናሆም አሁን ላይ ምን ይፈጠራል፣ ምን ሊያደርጉ ይችላሉ ብላ ነበር እያሰበች እና የተንሰላሰለች የነበረው። እንዴትስ ነው ከዛ ቤት ልትጋበዝ የቻለችው ማለቷ እንግዲህ ይሄ መሆኑ በጣም አናዷታል፣ አበሳጭቷታል ማለት ነው። ዳግምም እራት ውጭ ወተን እንብላ ብሏት ነበረ። እሷ ግን እንዳጨርሰው በፍጹም ለአባቴ በጊዜ መግባት አለብኝ ብዙ ነገሮች አሉብኝ ስትለው
እሱም በቃ እንደዛ ካልሽማ እኔም የቤተሰብ ግብዣ አለብኝ አምራን እዛ ቤት ልትጋበዝ ነው ሲላት እንግዲህ እሳት ኮንታክት ሆናለች። በጣም ተናዳለች። እና ምን ነው ስለ እሷ ሳዋነሳ በጣም ተናደሽ፣ በቃ ፀጉርሽ ሁሉ ቆመ ሲላት አይ በቃ ተው እኔ ለምን እናደዳለሁ፣ ለምን ስለ እሷ እናደዳለሁ ብላ ነበረ። ግን ደግሞ ምን ብላለች እንግዲህ በውስጧ ለምንድን ነው እየተናደድኩ ያለሁት? ለምንድን ነው ስለ እሷ ላይ ሲነሳ ቅጥል ልርር ምለው? ቆይ ምን እየሆንኩ ነው? ኑሐሚን ምንድን ነው እየሆንኩ ያለሁት? በማለት እንግዲህ ራሷን እየጠየቀች ትገኛለች። ዳግምም ከኑሐሚን ጋር በስልክ በሚያወራበት ሰዓት ወይዘሮ ዝናሽ በመድረስ እንግዲህ ብቻ ያችን ልጅ ባልሆነ እንደዚህ የምታቆለባብሳት ስትለው እሱም ደግሞ ታዲያስ ያች ልጅ የምትያት ኑሐሚን ነው እንዴ? ኑሐሚንማ ከዚህ ቤት እንደ ተወዳጁ ልጅ ሽማግሌ መጀመሪያ ይላካል። ቆይ ምንድን ነው ግን የሚደረገው? መጀመሪያ ሽማግሌ ነው አይደል? የእሷ አራት ግብዣማ ለየት ያለ ነው የሚሆነው። ስለዚህ በቅርቡ ሽማግሌ ለመላክና የራት ግብዣውን ለማዘጋጀት ተዘጋጅ ብሏታል ማለት ነው። አሁን ላይ ወይዘሮ ዝናሽ አቅሟ ደክሟል። በቃ ሁለ ነገሩ ድክምክም ብላለች ማለት ነው። ምክንያቱም ተው እባክህ አታድክመኝ፣ ከዚህ ቤት ብቻ ውጣልኝ እንዳባት ብለዋለች። እንግዲህ ምክንያቱም አሁን አባቱን ዳግም ከዛ ቤት ላይ ያስወጣበት የቻለው ምክንያት እያመናጨቀችው ነው። ሁለተኛ ነገር ደግሞ አባቱ ከዚህ በፊት ምን አድርጓል? ቀስ ብሎ ዳግምና ናሆም የሚያወሩትን እየሰማ ነበረ። ቆይ አባት ጋር ጥወጥ ነው? እስከ መቼ ነው እኛ ጋር የምትኖሩ ጥገኛ ሆናችሁ? ለምን እዚያ ቤት ሁላችሁም አባትን ይዛ ትወጣልኝም? አሁን ስራ ተቀጥረሃል፣ አሁን ስራ አለ። ስለዚህ እኔም ቢሆን ራሱ ከፍልላለሁ ውጣ ብሎት ነበረ። አንተም አባትም ተያይዛችሁ ውጡ ባለው መሰረት እንግዲህ ልጄን እያሳቀቁት ነው፣ ልጄ ሰላሙን እየነሳሁት ነው፣ መጥቼ መከራዬን አይቼ ያሳደግኩትን ልጅ በማለት እንግዲህ አቶ ሰንበታ ከዛ ቤት ሊወጣ ተገዷል ማለት ነው። አሁን ላይ ቤት ተከራይቶለት ውጭ ነው የሚገኘው ማለት ነው። በዚህም ምክንያት እንግዲህ ወይዘሮ ዝናሽ ቆይ ከናሆም ጋር እየተፈካከርክ ባልሆነ በማለት ስትነግረው ወንድሜ ካሁኑ ገና አልወደደኝም፣ ወንበሩን የምቀማው መስሎት ብዙ ነገር እየተናገረኝ ነው፣ በቃ እየተነጫነጨብኝ ነው በማለት ነግሯት ነበረ። እንግዲህ አቶ ለይኩንም ዳግም በጣም ስለደከመ ገብቼ ማረፍ ይኖርብኛል ባለበት ሰዓት እንዴ ይህ እኮ የቤተሰብ ራት ነው፣ አንተም ቤተሰቦቹ አካል ነህ፣ ስለዚህ አብረህ መጋበዝ ይኖርብሃል በማለት ሲነግረው እሱም እንግዲህ ለወይዘሮ ዝናሽ ከእንጀራ አባቴ ጋር አብሮ ራት መብላት ናፍቆኛል፣ ታዲያ እንግዶች ቆዩ እኮ በማለት እንግዲህ እያበሸቃት ነው የሚገኘው። እሷም ሆን ብለህ ነው አይደል ይሄን የምታደርገው፣ ይሄን የምታበሽቀኝ በማለት እየጠየቀችው ነበረ። እንግዲህ አምራንም በጣም ተጨናንቃለች። ምክንያቱም የሆነ ሰዓት ላይ ይታወቅብኛል፣ ይነቃብኛል ብላ እያሰበች ስለሆነ ከዛ ቤት መጋበዟም እንግዲህ ደስ ቤላትም፣ ግን ደግሞ ልጁን በማጣቷ በጣም ደብሯታል። ስሜቷ ሁሉ ጠፍቷል አሁን ላይ ማለት ነው። የራት ግብዣው ላይም እንግዲህ እንደለመዱት ወይዘሮ ዝናሽና ኤቢ የራት ግብዣውን እንዳልሆነ አድርገውታል ማለት ነው። አቶ ሌይኩንም አምራን ስለዚህ በፊት ስለተፈጠረው እያንዳንዱ ነገር ይቅርታ አድርግልን፣ አሁን ቀጣይ ቤተሰባችን ነች፣ ስለዚህ አሁን ቤተሰቡን እንዲታየሽው በማለት ሲጠይቃት እሷም በጣም ነው ደስ ያለኝ፣ በቃ ምን እንደምላቸው አላውቅም በማለት እንግዲህ ቤተሰቡን ሙሉ አመስግናለች። ነገር ግን ወይዘሮ ዝናሽና ኤቢ ንቀታቸውን አሳይተዋል። ምግቡ ሳይነሳ እንኳን መነሳት ጀምረዋል ማለት ነው። በመሀል እንግዲህ ኤርሚ ይደውልላታል ለአምራንም በቃ ተነስቼ ስልክ ባወራ ቅር አይላችሁም? ማለትም ተነስቼ መታጠቢያ ብሄድ ቅር አይላችሁም አይደል? በማለት ስጠይቃቸው ኧረ እኔ ልጅ ልንፈነዳ ነው እንዲህ በማለት እንግዲህ ኤቢ መነሻ መስሏት ነበረ። ምክንያቱም ከዛ በፊት አትነሽም ብሎ አባቱ አስቀምጧት ስለነበረ በዚህ ሁኔታ ከኤርሚ ጋር ስታወራም ዳግም ሁሉን ነገር ሰምቷል። አንተ አውሬ፣ አንተ ጨካኝ፣ አንተ ነብሰ በላ፣ አንተ እኮ ገዳይ ነህ፣ ስለምንድን ነው የምትደውልልኝ? ምንስ ፈልገ ነው በማለት ስትነግረው እንግዲህ ዳግም ሁሉንም ስለሰማ ቆይ ጨካኝ አውሬ ደግሞ ማንን የገደለው? ማንን ያጠፋው? እኔማ ተከታትዬ እደርስበታለሁ በማለት እንግዲህ ሁሉንም ነገር ካወቀ በኋላ ተከታትሎ ልጇም እንደወረደባት በሱ ምክንያትም እሱ እንዳስወረደባትም ካወቀ በኋላ ወንድሜን ማዳን አለብኝ ወደሚል እሳቤ ነው የገባው። ነገር ግን ለናሆም ሁሉንም ሲነግረው ናሆም በሰዓቱ አላምነውም ነበረ፣ ማመን አይፈልግም። ምክንያቱም ዳግም ፈጥሮ እያወራ ለእሱ ጋር ጥል የሚፈልግ ስለመሰለው ወስጄ ሆስፒታል ቼክ አደርጋለሁ በማለት አምራንም አይሆንም ብላለች ማለት ነው። ወስጄ ቼክ አደርጋለሁ ሲል አይሆንም፣ አይቻልም፣ መሄድ አልፈልግም ብላ ድርቅ በማለቷ በዚህም ምክንያት እንግዲህ ናሆም ሁሉ ነገር ገብቶታል ማለት ነው። በቃ የፈራሁት ነገር ሆነ ማለት ነው።
ዋሸሽ ማለት ነው በድጋሚ ወይስ ደግሞ ልጁ ምን አደረግሽው? ከኔስ ምን ጎሎች ነው እንደዚህ ልታደርግ የቻልሽው? እውነታውን ንገሪ በማለት እንግዲህ ፍጥጥ አርጎ እያፋጠጣት ነው የሚገኘው። እውነት ለመናገር ዳግም ለወንድሙ በማሰብ ነው ይሄን ያደረገው ማለት ነው። ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ ቤተሰቦች? እስኪ እናንተን ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። እናም አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆች ክብር በሉልኝ።